ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ከትላንት ጀምሮ ፖለቲከኞች እየታሰሩ መሆናቸውን መረጃ እየወጣ ነው። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ እንደዚሁ ሁለት የፓርቲው አባልና አመራር መታሰራቸውን ያገኘነው መረጃ ያመለክታል። አቶ አበበ አካሉ የኢህአፓ አባል እንደዚሁም አቶ ይስሐቅ ወልዳይ የፓርቲው የህዝብ ግንኙነት ክፍል ኃላፊ መታሰራቸው ታውቋል። እንደዚሁም ጠበቃና የህግ ባለሙያ አቶ አበራ ንጉሱም መታሰራቸውን ነው መረጃዎች የሚያመለክቱት። የመነሻ በማድረግ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራትን መስመር ላይ አግኝቻታለሁ። ሚስጥረ ስላሴ እንደምን አለሽ? ሰላም እንዴት አለሽ? እንግዲህ እንደሰማነው ከሆነ ሶስቱ ግለሰቦች የህግ ባለሙያ ጠበቃ አበራ ንጉስን ጨምሮ የእናንተ አባልና አመራር መታሰራቸውን ሰምተናል። እስቲ ማረጋገጫ መስጠት ይቻላል? እነዚህ ግለሰቦች ታስረዋል? ከታሰሩስ የት እንዳለ አረጋግጣችኋል? አዎ ልክ ነው። አክቹሊ አንደኛው የኛ አባል ባይሆንም ጠበቃ አበራ ንጉስም በእስር ላይ ነው ያለው። ጠዋት 1:50 ነው ከቤት የወሰዱት ትናንትና። ከዛ ከወሰዱት በኋላ በሜክሲኮ አካባቢ በሚገኘው ወንጀል ምርመራ እንዳለ ነው የምናውቀው እስካሁን ድረስ። ዛሬ ጠዋት ደግሞ ወደ ቤቱ ወስደው ፍተሻ እንደተካሄደ ሰምተናል በቤቱ ላይ። በተመሳሳይ ደግሞ በዛው ቀን ትናንትና ወደ 8:30 9 ገደማ የፓርቲያችን የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ከቤቱ መወሰዱን ሰምተናል። ባደረግነው ማጣራት ሲቪል የለበሱ ሰዎች እንደወሰዱት ነው የሰማነው። ዛሬ ደግሞ አቶ አበበ አካሉ የፓርቲያችን አባል እሳቸውን በተመሳሳይ ሁኔታ መወሰዳቸውንና እስር ላይ እንደሚገኙ ሰምተናል። ለማጣራት ባደረግነው ጥረት ጠይቀናል እዛም አካባቢ። ነገር ግን ይስሐቅ ወልዳይ በወንጀል ምርመራ ቢሮ እንደሌለ የገለጹልን ቢሆንም ከዛ በኋላ ግን እዛው እንደሚገኝ ነው ለማረጋገጥ የቻልነው። በተመሳሳይም እንደዛው አበበ አካሉ ለምን የይስሐቅን እዚህ አይደለም ብሎ መሸፈን እንዳስፈለጋቸው አይገባኝም፣ ግን እዛ እንዳለ ለማወቅ ችለናል አሁን ባለው መረጃ መሰረት። ሚስጥር እንደው ምክንያቱ ታውቋል? የታሰሩበት እንደዚህ በጅምላ በሚመስል መልኩ እንግዲህ ሌሎችንም በተከታይነት ሊያስሩ እንደሚችሉ ፍንጮች እየታዩ ነው። ምንድነው ምክንያቱ? ከዚህ ፖለቲካዊ እስር ጀርባ ያለው ምክንያት ምንድነው? እንግዲህ እኔ በግል የምገምታቸው ሁለት ነገሮች አሉ። የመጀመሪያው እንደምታውቀው አዳዲስ ጦርነቶች በተከፈቱ ቁጥር ተቃራኒ የፖለቲካ አቋም ያላቸው ማለትም ከመንግስት ተቃራኒ የፖለቲካ አቋም ያላቸውን የፖለቲካ ፓርቲ አመራሮች፣ ፖለቲከኞች፣ ጋዜጠኞች በመፈረጅ ማሰር በጣም የተለመደ ሆኗል በዚህ መንግስት ውስጥ እና አሮኖ መንግስት ብለን መጥራትም ካለብን አላውቅም፣ ግን በዚህ ስርዓት ውስጥ እንደዚህ አይነት ነገሮች እየተፈጠሩ ነው። እሱ አንዱ ምክንያት ሊሆን ይችላል ብዬ አስባለሁ። ሁለተኛ ግን ሁሌም እንደምንለው በጣም እየተዘጋ የመጣውን አሁን ኦልሬዲ ተከርችሟል ማለት የምንችለውን የሰላማዊ ትግል ምህዳር መጥበብ፣ የሀሳብ ልዩነቶች አለመፈለግ እና በአጠቃላይ ደግሞ ከዚህ የተሻለ አቅም የለኝም የሚል በራሱ ላይ ምስክርነት እየሰጠ ያለ ይመስለኛል። መንግስት ከማሰር ከማፈናቀል ከመግደል ውጭ ሌላ አቅም ስለሌለኝ እነዚህን አደርጋለሁ እያለ ነው የሚመስለኝ እኔ። ምክንያቱም ሌላ ምንም አይነት ኤክስፕላኔሽን ሊኖረው አይችልም። በእንደዚህ አይነት በጣም ኤክስትሪም የሆኑ የፖለቲካ ስራዎች እንደምታውቀው በተደጋጋሚ የፖለቲካ እስረኞች ይፈቱ ስንል ከርመን አሁን ደግሞ አባሎቻችንም እንደከዚህ ቀደሙ እየታሰሩ ነው የሚገኙት እና ከዛ የተሻለ ምንም ኤክስፕላኔሽን ልሰጥ አልችልም መሰለኝ። ሚስተር ስላሴ እንግዲህ ምናልባት የሌሎቻችሁም እድል ዕጣ ፈንታ ምን ሊሆን እንደሚቻል አይታወቅም። እንግዲህ ወከባው ክትትሉ እንዳለ በሌሎች ላይ መረጃውን ሰምተናል። ምናልባት አንቺ ይህንንም ልታረጋግጭልን ከቻልሽ እንግዲህ በአሁኑ ሰዓት ባለው በአጠቃላይ ከአገዛዙ ጋር በተለየ ሁኔታ በሀሳብ ጦር አልሰበቁ ሌላ ነገር የላቸውም። ነገር ግን የተለየ ሀሳብ ስላላቸው ብቻ ማናቸውም ፖለቲከኛም ይሆን ጋዜጠኛ ሌላም የሙያ ዘርፍ ውስጥ ያለም መታሰሩ እንደማይቀር ክትትሉና ወከባው እጅግ አስጨናቂ እንደሆነ እየሰማን ነው። በተለይ የአማራ የትግራይ ተወላጆችና ኤርትራውያን አዲስ አበባ ላይ ከፍተኛ የሆነ ወከባ ውስጥ እንዳሉ እንሰማለን። ያያችሁት ነገር አለ? በተለየ ሁኔታ እንዲህ አፈሳ በሚመስል መልኩ ፖለቲከኞች ላይ የተጀመረ ማዋከብና እስር እንግዲህ በሁለት ቀን ውስጥ ሁለት ቀን በማይሞላ ሰዓታት ብንቆጥረው ሁለት ቀን በማይሞላ ጊዜ ውስጥ ነው 3 የፖለቲካ ፓርቲ አባላትና አመራሮች እንዲሁ ደግሞ ፖለቲከኞች የታሰሩትና ይሄ ቀላል ቁጥር አይደለም መሳይ። ስለዚህ የሆነ ኢንዲኬት የሚያሳየው ነገር አለ ማለት ነው ምን ሊሆን እንደሚችል ከዚህ በኋላ። አንተም እንዳልከው ደግሞ ሲቪሊያኖችንም ታርጌት አድርጎ እስር ላይ ማኖር እንዳለ የመንግስት ጋር ቅርብ ነን ያሉ ባለስልጣናት ጭምር የተናገሩት ነገር ነውና
አዳዲስ ጦርነቶች ሊጀመሩ ባሉ ጊዜ ወይም ደግሞ በጦርነት ላይ አለመቻል አይነት ነገር ሲያጋጥም እዚህ ያለውን በሰላማዊ መንገድ የሚታገለውንና ጭራሽ ደግሞ ምንም ከፖለቲካ ጋር ግንኙነት የሌለውን ቀጥተኛ ግንኙነት የሌለውን ያልታጠቀውን ሲቪሊያን ነው አታክ የሚደረገው ታርጌት የሚደረገው ከዚህ ቀደም አይተናል ብዙ ጊዜ። ስለዚህ ይሄ ቁጥር በትንሽ ሰዓታት ውስጥ 3 የፖለቲካ ፓርቲ አመራሮችን ማሰር ቀላል የሚባል ቁጥር አይደለም። ሲቪሊያኖች ንጹሃን ዜጎችም እንደዚህ ታርጌት እየተደረጉ እየተሰሩ እንደሆነ እየሰማን ያለ ነውና የሚያሳየው ነገር አለ ብዬ አስባለሁ። እንደው ይሄ የእናንተን እንቅስቃሴ ላይ ተጽዕኖ ይፈጥራል? እንዲህ አይነቱ እስር ወከባ ፓርቲያችሁ በተለያየ ጊዜያት በአገዛዙ የፕሮፓጋንዳ ሰለባ እንዲሆን እየተደረገ ነው። ብዙ ጫና እንዳለ እንሰማለን። ምናልባት ይሄ የመጣው እስር እየተደረገ ያለው አጠቃላይ ማስጨነቅና ማዋከብ በፓርቲያችሁ እንቅስቃሴ ላይ የፈጠረው ተጽዕኖ አለ? እንደዚህ አይነት ወከባዎችና ማስፈራራቶች በተለይ ጄኒውን ከሆኑ ተቃዋሚ ፓርቲና የተቃዋሚ ፓርቲ አመራር እንዲሁም ፖለቲከኛ ላይ በጣም የተለመዱ ሁነቶች እየሆኑ ነው። በሚያሳዝኑ እንግዲህ ሚኒስትር ስላሴ ምን አደረጋችሁ? የፓርቲያችሁ አመራር አባል በዚህ መልኩ ታስረዋል። እስካሁን ያደረጋችሁት ነገር አለ? ተገቢውን የሆነ የጠበቃ አገልግሎትስ እያገኙ ነው? ብዙ የምንሰማው ነገር አለ። ወደ እስር ቤት ከገቡ በኋላ የመሰወር ነገር አለ። አሁን የብልጽግና አገዛዝ ያመጣው አደገኛ አዝማሚያም ያስራል፣ ይሰውራል፣ ከፍተኛ አካላዊ ጉዳት እስከ ማድረስ የሚደርሱ ድብደባዎችና ሰቆቃዎች ናቸው የሚፈጸሙትና ምን ክትትል እያደረጋችሁ ነው? እስረኞቹ የታሰሩትን ፖለቲከኞች በተመለከተ ጠበቃ ለማቆም ሞክረናል። ዛሬም ተነጋግረናል ከጠበቃቸው ጋር ነገሮችን ወደፊት እንዴት መውሰድ እንዳለበት እያሰበ እንደሆነና ዛሬም የሚሞክራቸው ነገሮች እንዳሉ ነው የነገረን። አሁን ድረስ አፕዴት የለኝም። አፕዴት በሚኖር ጊዜ ግን እሱንም በማናገር ቀጥታ እሱንም በማምጣት መረጃዎችን የምንሰጥ ይሆናል። እንግዲህ ሚኒስትር ስላሴ ይሄ የሚከናወነው አዲስ አበባ ነው። እንዲህ አይነቱ ፖለቲካዊ አፈናና ጭቆና አዲስ አበባ እየተካሄደ በሌላ አንድ አዳራሽ ደግሞ ሀሳብ ላይ እየመከርን ነው፣ ኢትዮጵያን ከችግር ልናወጣ ይኸው እየተወያየን ነው የሚል የምክክር ሂደት እየተካሄደ ነው ያለው። ሁለት ነገሮች በአንድ ከተማ ነው። አፈና ጭቆና በአዲስ አበባ፣ እንደዚሁም ምክክር በአዲስ አበባ። እንዴት እያያችሁ? ምናልባት እየመከሩ ሊሆን ይችላል። ስለ ሰዎችን እንዴት ማሰር እንዳለባቸው፣ እንዴት ማፈናቀል፣ እንዴት ማሳደድ፣ እንዴት መግደል ንጹሃን እንዳለባቸው እየመከሩ ሊሆን ይችላል። እንግዲህ ሚኒስትር ስላሴ ኢህአፓ በተለያዩ ጊዜያት ከዓለም አቀፉ ማህበረሰብ አዲስ አበባ ከሚገኙ የዲፕሎማቲክ ማህበረሰብ አካላት ጋር ይገናኛል። ይህን ጉዳይ በተመለከተ ሀገሪቱ ያለችበት ሁኔታ ምክክር ብሎ ተቀምጦ እንደዚህ አፈና የሚካሄድበት፣ ፖለቲከኞች የሚታሰሩበት፣ ሀሳባቸውን በነጻነት የሚገልጹ ኢትዮጵያውያን እንደዚሁ ከፍተኛ ችግር ውስጥ የገቡበት ሁኔታ ተፈጥሯል። ያው የጦርነቱ ሁኔታ የቀውሱ ሁኔታ እንዳለ ሆነው ዓለም አቀፉ ማህበረሰብ አላገኛችሁም? ስለ ጉዳዩ እንደው ልታዋዩ የሞከራችሁበት መረጃ ልሰጡ እንደው እቅድ እስካላችሁ በዚህ ጉዳይ ላይ ምን እያደረጋችሁ ነው? በአጠቃላይ ሀገሪቱ ውስጥ እየተፈጠሩ ያሉ ቀውሶችን በተመለከተ በትክክል ሪያሊቲው የመንግስት ሚዲያዎች እና መንግስት እንዲሁም ደግሞ ተለጣፊ ፓርቲዎች እና የፖለቲካ ሰዎች ከሚያወሯቸው ፕሮፓጋንዳዎች በዘለለ የምር ምንድነው እየተፈጠረ ያለው የሚለውን ነገር ይጠይቁናል በተደጋጋሚ። እኛም በትክክል መሬት ላይ ያለውን እውነት እነግራቸዋለን። እንግዲህ ሚኒስትር ኢትዮጵያ ያለችበትን አጠቃላይ ሁኔታ ፓርቲያችሁ እንዴት እየተከታተለ ነው? የኑሮ ውድነቱ፣ የግብሩ ሁኔታ፣ አጠቃላይ የሰላም እጦቱ እንግዲህ በተለያየ ማህበራዊ ሚዲያም ሆነ በግል በምናደርጋቸው የተለያዩ ግንኙነቶች የምንሰማው ነገር እጅግ ለጆሮ የሚከብድ ናቸው። እንዴት እያያችሁ ነው? ኢትዮጵያ ምን ላይ ነው ያለችው? ጦርነት ያንዣበበ ነው። ሌላ ዙር ጦርነት አማራ ክልል 3 ዓመቱ ነው። አሁን በትግራይ ዳርዳር እያለ ነው። በቀደምም የተጀመረ አለ። በኦሮሚያ ክልል ያለው ሁኔታ ይታወቃል። የሰላም እጦቱ እጅግ አስጨናቂ ነው። በዚህ ላይ ኑሮ ውድነት አለ። አሁን እየመጣ ያለው ደግሞ ከፍተኛ የግብር ጫና ህብረተሰቡን የበለጠ አደጋ ውስጥ የሉና አደጋ ውስጥ እንደሚከተው ነው የሚጠበቀው። ፓርቲያችሁ እነዚህን ነገሮች እንዴት ነው የሚረዳው? እንግዲህ የኢትዮጵያ ህዝብ እና አጠቃላይ እንደ ሀገርም ኮንሰፕቱን ከወሰድን እየተፈተን ያለንበት ሁኔታ የለም። በኑሮ ውድነቱም በለው በጦርነቱም በለው በጣም በብዙ ነገር ኦልሞስት በሁሉም ነገር ሰላም የሆነ ቦታ አላውቅም። አዲስ አበባም ሰላም ነው እንዳትለው በሰላም ወጥተህ መግባትህን እርግጠኛ መሆን አትችልም። ፖለቲከኛም ባትሆን ነው የምልህ ሲቪሊያንም ሆነህና የኑሮ ውድነቱ በጣም በተለይ ከተማ የሚኖረውን ህዝብ በጣም ደቁሶታል። ሚኒስትር ስላሴ የእናንተ ፓርቲ ያው ምርጫውም አለፈ። ስለዚህ ቀጣይ የፖለቲካ እንቅስቃሴያችሁ ይሄ ችግር የኢትዮጵያ ህዝብን አስተባብሮ ወደ አንድ ለውጥ እንዲመጣ ከምንም በላይ ፖለቲካ ፓርቲዎች ሚናቸው ከፍተኛ እንደሆነ ይታወቃልና ምን ልታደርጉ ትችላላችሁ? ከዚህ በኋላ ይሄ የህዝብ ብሶት ገንፍሎ ሌላ አይነት ቀውስ ውስጥ ሊገባ የሚችልበት እድል እንዳለ ወይም ደግሞ አደጋው እንዳለ በግልጽ የሚታይ ጉዳይ ነው። የእናንተ ሚና
ምን ሊሆን ይችላል? በዚህ ወቅት ላይ እንግዲህ በተደጋጋሚ እያለ እንዳለ ነው ተቃዋሚ ኃይሎች በየትኛውም መንገድ ያሉ ተቃዋሚ ኃይሎች እርስ በርስ ከመጎነታተል ወጥተው በትክክል በጋራ የጋራ በሚያደርጉ የሀገራዊ ጉዳዮች ላይ ቁጭ ብለው መምከር አለባቸው ብለን እናስባለን። ያንን ነው ማድረግ የምንፈልገው። ሚኒስትር የታሰሩትን ፖለቲከኞች በተመለከተ የደረሳችሁበት ነገር ካለ ወደፊት በቀጣይ ቀናትም እንደዚሁ መረጃውን እንደምታካፍሉን ተስፋ እናደርጋለን። ሚኒስትር ስላሴ ታምራት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ፣ መልካም ቀን፣ እግዚአብሔር ይስጥልኝ። አመሰግናለሁ መሳይ።